तुम लोगों के पटाखे खत्म हो गए तो मैं धमाका शुरू करूं। ሰላም ጤና ይስጥልኝ ቤተሰቦች። ዱረንደር የተሰኘው ፊልም እንግዲህ የገቢ ነገር በጣም እየቀወጠ ነው ያለው። 850 ክሮር እንዳለፈ እየተነገረ ነው ያለው። በዚህ ስራውም በህንድ ሲኒማ በጣም ትልቅና ብላክበስተር ሆነው ትልልቅ ገቢ አስገቡ የተባሉ ፊልሞች ለምሳሌ ፐታን፣ ገደርና አኒማል የመሳሰሉ ፊልሞች በሂንዲ ኮሌክሽን ሲታይ ላይፍ ታይማቸውን ካስገቡት ገንዘብ የበለጠ ፊልሙ 20 ቀን ሳይሞላው እየሰባበረ መሄድ ችሏል። በአሁኑ ሰዓት ላይ ይህ ፊልም ወይም ዱረንደር የተሰኘው ፊልም ለሲኒማ እይታ ከበቃ 3 ሳምንት እንኳን ሙሉ አልሆነውም። በዛ ላይ ደግሞ አቫታር 3ኛው ክፍል እንኳን ለእይታ በቅቶ ምንም የገቢው ነገር ሊቀንስበት አልቻለም። እንዲያውም በየቀኑ አስገራሚ የሆኑ ምርጥ ገንዘቦችን እየሰራ መሄዱ አስገራሚ ያድርጉታል። ስለዚህ አሁን እየሄደበት ያለው ፍጥነት ሲታይ ይህ ፊልም በቀጣይ ጥቂት ቀናት ውስጥ ብቻ በኢንዲያን ግሮስ ኮሌክሽን 1000 ክሮር እንደሚያልፍ ያረጋገጠ ይመስላል። ስለዚህ በዓለም አቀፍ ደረጃ ደግሞ የሚያስገባው ገንዘብ እጅግ በጣም የሚያስደነግጥና ሰርፕራይዝ የሚያደርገን ይመስለኛል። ስለዚህ ለዛሬ የምናወራው እንግዲህ ቦሊውድ ቦክስ ኦፊስ ሪፖርት በተሰኘው ፕሮግራም ዱረንደር የተሰኘው ፊልም በዓለም አቀፍ ደረጃ ምን ያህል ሰብስቧል የሚለውን እናያለን። በዛውም ደግሞ አቫታር 3ኛው ክፍልም በ3 ቀኑ ምን ያህል ሰብስቧል የሚለውንም እናያለን። ባለፈው ሳምንት ለእይታ የበቃው አከንዳቱ የተሰኘው ፓን ኢንዲያ ፊልም በ10 ቀኑ ምን ያህል ሰብስቧል የሚለውን አይታርገን እናልፋለን። ስለዚህ አንድ ላይም ሶስቱም ፊልሞች በዓለም አቀፍ ደረጃ ምን ያህል ሰብስበዋል የሚለውን በደንብ ብናይበት በዝርዝር የሚቀርብበት ቦክስ ኦፊስ ሪፖርት የተሰኘው ፕሮግራም ነው። እኔ ወደ ቪዲዮ ገባለሁ፣ እናንተ ሙሉን ማየት እንዳትረሱ። በዛውም እንግዲህ ካያችሁት ደግሞ ከሁሉም ፊልሞች እናንተ የወደዳችሁትና የተመቻችሁ ፊልም የትኛው እንደሆነ ኮሜንት ላይ ትገልጹልኛላችሁ። እንደሚታወቀው እንግዲህ በጣም ብዙ ፊልሞች ለእይታ ከበቁ በኋላ ሁለተኛ ሳምንታቸው ላይ እየተቀዛቀዙና እየደከሙ ይመጣሉ። ግን በአሁኑ ሰዓት ላይ ዱረንደር የተሰኘው ፊልም ለሲኒማ እይታ ከበቃ 3ኛ ሳምንቱን አንድ ብሎ ጀምሯል። እንደዛም ሆነ ግን በ3ኛ ሳምንት እንኳን እየሰራ ያለው ገንዘብ እጅግ በጣም ከፍተኛ መሆኑ አስገራሚ ሲሆን ወደኋላ መለስ ብለን ስናይ የተለያዩ ፊልሞች ለእይታ ከበቁ በኋላ በመጀመሪያ ሳምንታቸው ላይ እንኳን ከሰሩት የበለጠ ማስገባት ችሏል። ከዛ የበለጠ በጣም የሚያስገርመው በኢንዲያን ኔት ኮሌክሽን ጉዳይ የረንቢር ካፑር አኒማልን፣ የሻሩካን ፐታንን እንዲሁም ደግሞ የሶኒዶል ገደርቱ የተሰኙ ፊልሞችን ላይፍ ታይማቸውን ኢንዲያን ኔት ኮሌክሽን ከሰበሰቡት ገንዘብ እንዳለ አልፎና በጣጥሶ እንደሄደ የተነገረ ሲሆን ስለዚህ እየሄደበት ያለው ፍጥነት ሲታይ ላይፍ ታይሙን ሲጨርስ በኢንዲያን ኔት ኮሌክሽን ብቻ ቦሊውድ ላይ እስከዛሬ ድረስ ከወጡ ፊልሞች ሁሉ ከፍተኛ ገንዘብ የሰበሰበ ፊልም ተብሎ ሪከርድ ይያዝለታል ተብሎ ይገመታል። ምክንያቱም ይህ ፊልም በኦዲየንሱ መሃል ያለው ክሬዝና ሃይፕ ቀን በቀን እየጨመረ እንጂ የመቀነስ ነገር ጭራሽ የሚታሰብ አይመስልም። እንደሚታወቀው የመጀመሪያ ሳምንቱ ላይ በጣም ምርጥ ገንዘብ ሰብስቦ ነበር ፊልሙ። ሁለተኛ ሳምንቱ ላይ ደግሞ ከመጀመሪያው በልጦ በጣም አስገርሞን ነበር። ሶስተኛ ሳምንቱ ላይ ደግሞ ከመጀመሪያ ሳምንቱ አኳያ 40% ያህል ስክሪን ተቀንሶበት ነበር። እንደዛም ሆኖ ግን ስክሪን ቢቀነስበትም በየቀኑ አስገራሚ የሆነ ገንዘቦችን መሰብሰቡን ቀጥሏል። እናም አሁን ባለው ሁኔታ ሲታይ ገና የሚቀጥሉት የተወሰነ ቀናት ከሆነም ደግሞ ለሳምንታት ያህል በዚሁ ፍጥነት እየተቀጣጠለ ይሄዳል ተብሎ ይገመታል። እንደዛ ከሆነ ደግሞ ይህ ፊልም ራሱ በኢንዲያን ግሮስ ኮሌክሽን 1000 ክሮር ማለፉን እያረጋገጠ ይሄድ ያለበት ሁኔታ ነው ያለው። ያም ማለት ደግሞ በዓለም አቀፍ ደረጃ ወርልድ ዋይድ የሚሰበስበው እጅግ በጣም ከፍተኛ እንደሚሆንና ከገመት ነው በላይ እንደሚሆን ምንም አያጠራጥርም። ግን እስቲ ዱረንደር እስካሁን ድረስ ምን ያህል ሰርቷል ብላችሁ እያሰባችሁ ከሆነ እንደተለመደ መጀመሪያ መለስ ብለን በዚህ ሳምንትና ባለፈው ሳምንት የተለቀቁ ሌላ ፊልሞችን አይታርገን ከዛ ወደ ዱረንደር መለስ እንላለን። በመጀመሪያ የምናየው እንግዲህ ባለፈው ሳምንት ለእይታ የበቃው በፓን የተለቀቀው አከንዳቱ የተሰኘው ፊልም ነው። ይህንን ፊልም ዳይሬክት ያደረገው ቦያበቲ ነው። የዚህ ፊልም መሪ ተዋናይ እንደሚታወቀው ነንደሙሊ ባላክሽና ነው። እንደሚታወቀው ይህ አከንዳቱ የተሰኘው ፊልም በፓን ኢንዲያ ሂንዲ፣ ታሚል፣ ቴሉጉ፣ መለያለም ከነርን ጨምሮ በተለያዩ ቋንቋዎች በዓለም አቀፍ ደረጃ ለእይታ የበቃ ፊልም ሲሆን ስለዚህ ፊልሙ ለእይታ ከበቃ ሁለተኛ ሳምንቱን ይዟል። ግን ስለ ፊልሙ ከመጀመሪያ ጀምሮ ሲወራ የነበረው ለእይታ ከበቃ በኋላ እየተሰጠ ያለው ሪቪው ጥሩ አልነበረም። የመጀመሪያ ሳምንቱ ላይ እንደምንም ተማሙቶ 100 ክሮር ማለት ችሎ ነበረ። ሁለተኛ ሳምንቱ ላይ ግን የፊልሙ ገቢ ከፍ ሊል አልቻለም። በአሁኑ ሰዓት ላይ ፊልሙ ገቢ እንዳለ በአጠቃላይ ያለው ከቴሉጉ ቨርዥኑ እንደሆነ እየተነገረ ነው ያለው። ምክንያቱም በሌሎች ቋንቋዎች የተለቀቀው ፊልም በአጠቃላይ ስክሪን ተቀምጦ እንደወረደ እየተነገረ ነው ያለው። ስለዚህ የነንደሙሊ ባላክሽና አከንዳቱ የተሰኘው ፊልም ዛሬ ላይ ለሲኒማ እይታ ከበቃ 10ኛ ቀኑን ይዟል። መለስ ብለን ስናየው በ10 ቀኑ ምን ያህል ሰርቷል የሚለውን ይህ አከንዳቱ የተሰኘው ፊልም በመጀመሪያ 8 ቀናት ኦል ኢንዲያ ኔት ኮሌክሽን በሁሉም ቋንቋዎች ማለት ነው 81.17 ክሮር መሰብሰብ የቻለ ሲሆን ፊልሙም ትላንትና በ9ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን በሁሉም ቋንቋዎች 2.38 ክሮር መሰብሰብ ችሎ ነበር። ዛሬ ላይ ደግሞ ሲታይ እሁድ ስለሆነ ከትላንትና አኳያ ትንሽ የተሻለ ሆኖ ተገኝቷል። ጠዋት ላይ የተቆረጡ ቲኬቶች የከሰዓት የማምሻውና የማታ ቲኬቶችም ቢሆን ትንሽ ለውጥ እንዳላቸውና ከፍ እንዳለ እየተነገረ ነው ያለው። እስካሁን ድረስ እንግዲህ ይሆናል ብሎ የተገመተው ወይም የወጣ ሪፖርት ስናይ አከንዳቱ የተሰኘው ፊልም በ10ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 2.65 ክሮር አካባቢ ይሰራል ተብሎ ተገምቷል። ስለዚህ ሁሉም አንድ ላይ ሲደመር አከንዳቱ የተሰኘው ፊልም በመጀመሪያ 10 ቀኑ ኦል ኢንዲያ ኔት ኮሌክሽን በሁሉም ቋንቋዎች 86.20 ክሮር አካባቢ መስራት ችሏል። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 103.21 ክሮር ሆነ ማለት ነው። በውጭ ሀገራት የሚሰራው አንድ ላይ እንግዲህ ሲደመር አከንዳቱ የተሰኘው ፊልም በዓለም አቀፍ ደረጃ በግሮስ የተቀመጠው 122.68 ክሮር አካባቢ መሰብሰብ ችሏል ማለት ነው። ምንም እንኳን ፊልሙ በዓለም አቀፍ ደረጃ 122 ክሮር ማለፍ ቢችልም የፊልሙ በጀት ግን ቀድሜ እንደተናገርኩት 200 ክሮር እንደሆነ ተናግረዋል። ያም ማለት ደግሞ ፊልሙ ገና ሩቅ ነው ያለው ማለት ነው።
በመቀጠል ደግሞ የምናየው በዚህ ዓመት እንግዲህ ለእይታ የበቃው በጣም ትልቅ የሚባለው የሆሊውድ ፊልም አቫታር ሶስተኛው ክፍል ነው። ጄምስ ካሜሮን ዳይሬክት ያደረገው አቫታር ሶስተኛው ክፍል ፋየር ኤንድ አሽ ተብሎ የተለቀቀው እንደሚታወቀው የፊልሙ ይዘት አንድ አክሽን ፋንታሲ አድቬንቸር ፊልም ሲሆን ይህ ፊልም የህንድ ቦክስ ኦፊስ ላይ ለእይታ ሲበቃ ታሚል፣ ቴልጉ፣ መለያለም፣ ከነርን ጨምሮ በ6 ቋንቋዎች ለእይታ የበቃ ሲሆን አቫታር ሁለተኛው ክፍል ለእይታ በበቃ ሰዓት ላይ የህንድ ቦክስ ኦፊስ ላይ 40 ከሮር አካባቢ መሰብሰብ ችሎ ነበረ። ግን ሶስተኛው ክፍል ለእይታ ሲበቃ የዛን ግማሽ ነው መሰብሰብ የቻለው። እንደዚህ የሆነበት ዋነኛ ምክንያት ስለ ፊልሙ የተሰማው ወይም ደግሞ ሪቪው ያን ያህል ጥሩ አልነበረም። ስለ ፊልሙ ጥሩ ነገር አልተወራም። ሁለተኛው ደግሞ የህንድ ሲኒማ ቤቶች እንዳለ አጨናንቆ የነበረው ዱረንደር የተሰኘው ፊልም ስለሆነ ከፍተኛ ፉክክር ፈጥሮበታል። ቢሆንም ግን በመጀመሪያ 3 ቀናት አቫታር ሶስተኛው ክፍል በህንድ ውስጥ ብቻ ምርጥ ገንዘብ መሰብሰብ ችሏል። በቀሩት ዓለማትን በጣም ተወዳጅነትን ስላገኘ በዓለም አቀፍ ደረጃ ምርጥ ገንዘብ መሰብሰብ ችሏል። ስለዚህ ምን ያህል ሰርቷል የሚለውን ስናይ እንግዲህ መጀመሪያ በህንድ ምን ያህል እንደሰራ እናያለን። ከዛ በኋላ ቀጥልን ደግሞ ዓለም አቀፉ እናያለን። አቫታር ሶስተኛው ክፍል ወይም ፋየር ኤንድ አሽ የተሰኘው በመጀመሪያ 2 ቀናት ውስጥ በሁሉም ቋንቋዎች ኦል ኢንዲያ ኔት ኮሌክሽን 42.28 ከሮር መሰብሰብ የቻለ ሲሆን ዛሬ ላይም ቢሆን እሁድ ስለሆነ ከትላንትና አኳያ ሲታይ 10% ያህል ከፍታ እንዳሳየ ወይም ደግሞ ጭማሪ እንዳሳየ የተነገረ ነው ያለው። በዛ ላይ የከሰዓት የማምሻውና የማታ ትኬቶችም ጥሩ እድገት እንዳሳዩ የተነገረ ነው ያለው። እስካሁን ደስ በወጣ ሪፖርት ብናይ አቫታር ሶስተኛው ክፍል ወይም ፋየር ኤንድ አሽ የተሰኘው በሶስተኛው ቀን ኦል ኢንዲያ ኔት ኮሌክሽን በሁሉም ቋንቋዎች 22.50 ከሮር አካባቢ ይሰራል ተብሎ ተገምቷል። ሁሉም አንድ ላይ ሲደመር እንግዲህ አቫታር ሶስተኛው ክፍል የመጀመሪያ 3 ቀናት ላይ ኦል ኢንዲያ ኔት ኮሌክሽን 64.78 ከሮር አካባቢ ይሰራል ተብሎ የተገመተ ሲሆን ወይም ይደርሳል የተባለ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 77.81 ከሮር ሆነ ማለት ነው። ፊልሙ በመጀመሪያ ዊኬንዱ ወይም በ3 ቀናት በህንድ ውስጥ ብቻ ምርጥ ገንዘብ መሰብሰብ ችሏል። ይህ ፊልም እንግዲህ የህንድንም ጨምሮ የሆሊውድ ትልልቅ ዌብሳይቶች እንደሚያሳዩት ከሆነ በ3 ቀናት ውስጥ ብቻ በዓለም አቀፍ ደረጃ ፊልሙ $340 ሚሊዮን መሰብሰብ እንደቻለ እየተነገረ ነው ያለው። ይህም እንግዲህ በግሮዝ ነው። ይህም ማለት ደግሞ ይሄን እንግዲህ በህንድ ከረንሲ ወይም በህንድ ዋጋ ስናየው ከ3000 ከሮር በላይ ማለት ነው። ስለዚህ ፊልሙ እንግዲህ በዓለም አቀፍ ደረጃ በጣም ምርጥ ገንዘብ እንደሰበሰበ ተነግሯል። ከደጋ በኋላ ደግሞ እንደሚታወቀው የሥራ ቀኖች ይጀምራሉ። እንዲሁም ደግሞ የትኬት ዋጋ ይቀንሳል። ቦክስ ኦፊስ ላይ ፊልሙ ምን ያህል ይቆያል የሚለውን ደግሞ አብረን ይሆናል። በመቀጠል ደግሞ የምናየው እንግዲህ በህንድ ውስጥ በዚህ ዓመት በጣም ትልቅ ብሎክበስተር ፊልም ይሆናል ተብሎ የሚጠበቀው እና አሁንም ተወዳጅነቱን ያስቀጠለው ዱረንደር ስለተሰኘው ፊልም ነው። ይህን ፊልም ዳይሬክት ያደረገው አዲቲደር የተባለው ዳይሬክተር ሲሆን የፊልሙ ይዘትም አክሽን ትሪለር ይዘት ያለው የስፓይ ትሪለር ፊልም ነው። በዚህ ፊልም ላይ መሪ ተዋናዮቹ እንደሚታወቀው ረንቪር ሲንግ፣ አክሼ ከና፣ ሰንጆይ ደትና አር ማሃደቨን እንዲሁም ደግሞ አርጁን ራምፓል አብረው የተጫወቱበት ነው። ይህ ፊልም እንግዲህ እንደሚታወቀው በጀቱ 280 ከሮር እንደሆነ ተነግሯል። ለአንዱ 140 ከሮር ማለት ነው። ግን እስካሁን ድረስ ፊልሙ በአጠቃላይ ያስገባው ቦክስ ኦፊስ ላይ ያስገባው ገንዘብ በአስገራሚ ሁኔታ ትልልቅ ሪከርዶችን እየሰበረ እየሄደ ነው ያለው። ይህም ፊልም ለየት የሚያደርገው በህንድ ውስጥም ሆነ በውጭ ሀገራት ላይ እየሰበሰበ ያለው እጅግ በጣም አስገራሚና ምርጥ ገንዘብ ሲሆን ሌላው ቀርቶ ፊልሙ ለእይታ በበቃ በ15ኛ ቀኑ 500 ከሮር በኔት ኮሌክሽን በመሰብሰብ ትልቅ ሪከርድን በስሙ አስመዝግበዋል። እስካሁን ድረስ በህንድ ፊልም ታሪክ ወይም ደግሞ በቦሊውድ ታሪክ በኢንዲያ ኔት ኮሌክሽን 500 ከሮር ማስገባት የቻሉ 5 እና 6 ፊልሞች ናቸው። ግን ዱረንደር ይህንን ገንዘብ ለማግኘት ወይም ደግሞ እዚህ ለመድረስ 15 ቀን ብቻ ነው የፈጀበት። ምክንያቱም መለስ ብለን ስናየው ጀዋን በ18 ቀኑ ነው፣ ስትሪቱ በ22 ቀን ነበረ፣ ቻቫ በ23 ቀን ነበረ፣ ገደርቱ በ24 ቀን፣ ፓታን በ28 ቀን፣ አኒማል ደግሞ በ38 ቀን ነበር የደረሱት። ማለትም በኢንዲያ ኔት ኮሌክሽን እንግዲህ በጣም በፍጥነት የደረሰ ፊልም በአንደኛ ደረጃ እንግዲህ ዱረንደር ስሙን ማስቀመጥ ችሏል ማለት ነው። እንደዛም ሆኖ ግን የፊልሙ ገቢ አሁንም ድረስ ቀዝቀዝ ያለ አይደለም። በጣም እየፈጠነ ያለና ከፍተኛ ገንዘብ እያስመዘገበ ያለበት ሁኔታ ነው ያለው። ይህ ዱረንደር የተሰኘው ፊልም መለስ ብለን ስናየው በ15 ቀኑ ብቻ ኦል ኢንዲያ ኔት ኮሌክሽን 503.20 ከሮር መሰብሰብ የቻለ ሲሆን ይህም እንግዲህ በኢንዲያ ኔት ነው የሰበሰበው። ፊልሙ በሶስተኛው ቅዳሜ ማለትም 16ኛ ቀኑ ላይ 35.28 ከሮር ኦል ኢንዲያ ኔት ኮሌክሽን መሰብሰብ ችሏል ኢንዲያን ማርኬት ላይ። ዛሬ ላይ ደግሞ እንደሚታወቀው እሁድ ነው፣ ለፊልሙ በጣም ይመቻል። ከጠዋት ጀምሮ የተቆረጡ ቲኬቶች ያሳዩት እድገት ሲታይ ከትላንት አኳያ ከ15 እስከ 18% እድገት እንዳለው እየተነገረ ነው ያለው። በዛ ላይ የከሰዓት የማምሻና የማታ ቲኬቶችም ትልቅ እድገት እያስመዘገቡ እንዳሉ እየተነገረ ነው ያለው። ስለዚህ እስካሁን ድረስ በወጣ ሪፖርት ስናየው ዱረንደር የተሰኘው ፊልም በ17ኛ ቀኑ 40 ከሮር አካባቢ በህንድ ውስጥ ብቻ ኦል ኢንዲያ ኔት ኮሌክሽን ይሰበስባል ተብሎ ተገምቷል። ስለዚህ ሁሉም አንድ ላይ ሲደመር ዱረንደር የተሰኘው ፊልም በመጀመሪያ 17 ቀናት ኦል ኢንዲያ ኔት ኮሌክሽን 578.48 ከሮር መሰብሰብ የቻለ ሲሆን ስለዚህ የዛሬው ሲደመር የረንቪር ሲንግ ዱረንደር የተሰኘው ፊልም የረንቪርን አኒማል የተሰኘውን ፊልም በልጦ መሄድ ችሏል። የሻሩክ ካን ፓታንን፣ የሶኒ ዶል ገደርቱንም አልፎ መሄድ ችሏል። እዚህ ጋር እንግዲህ ስክሪን ላይ እንደምታዩት ሰባቱም ፊልሞች በኢንዲያ ኔት ኮሌክሽን የሰበሰቡት ገንዘብ እንደምታዩት እዚህ ጋር ተቀምጧል። ዱረንደር እንግዲህ በ17ኛ ቀኑ 4ኛ ደረጃ ላይ መድረስ ችሏል። ስለዚህ ልክ እንደዚህ ምርጥ ገንዘብ የሰበሰበ ከሄደ በቀጣይ ጥቂት ቀናት ውስጥ ብቻ ሁሉንም በልጦ አንደኛ ደረጃ ላይ ይደርሳል ተብሎ ተገምቷል። ዱረንደር ፊልም በ17ኛ ቀኑ በኢንዲያ ኔት ኮሌክሽን 578.48 ከሮር መሰብሰብ ችሏል። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 692.71 ከሮር ሆነ ማለት ነው። ከዛ በተጨማሪ ፊልሙም ኦቨርሲስ ማርኬት ላይ በውጭ ሀገራት ምርጥ ገንዘብ የሰበሰበ ሲሆን እስካሁን ድረስ በአጠቃላይ የሰበሰበው በግሮስ ላይ የተቀመጠው 168.29 ከሮር መሰብሰብ ችሏል ማለት ነው። ስለዚህ ሁሉም አንድ ላይ ሲደመር ዱረንደር የተሰኘው ፊልም በመጀመሪያ 17 ቀኑ በዓለም አቀፍ ደረጃ 861 ከሮር ደረሰ ማለት ነው። ይሄ በጣም አስደናቂ ነው። ገና
በ17 ቀኑ ፊልሙ በዓለም አቀፍ ደረጃ በግሮዝ 861 ከሮር መድረሱ ይሄ ታምራዊ ገቢ የሚያስብል ነው። 861 ከሮር በጣም ትልቅ አማውንት ነው። ይህም ማለት እንግዲህ በግሮዝ ኮሌክሽን በዓለም አቀፍ ደረጃ 1000 ከሮር ለመግባት ራሱ 140 ከሮር አካባቢ ብቻ ነው የቀረው ማለት ነው። በዚሁ ከቀጠለ ደግሞ ፊልሙ በቀጣይ ጥቂት ቀናት ውስጥ በቀላሉ ይገባል ተብሎ ይጠበቃል። 1000 ከሮር የሚለውን እንኳን ዱረንደር የተሰኘው ፊልም በቀላሉ እንደሚያልፍ ያረጋገጠበት ሂደት ላይ ነው ያለው። ግን ደግሞ ፊልሙ ከ1000 ከሮር በላይ የት ይደርሳል የሚለውን እንግዲህ እድሜና ጤናውን ይስተን አብረን የምናየው ነው። ይህን ካያችሁ በኋላ እንግዲህ ቤተሰቦች እናንተም ገምቱ እስቲ። ዱረንደር ፊልም 1000 ከሮር ካለፈ የት ይደርሳል? 1100 ወይስ 1200? ምን ላይ ይቆማል? ወይስ ደግሞ ከዛ ይበልጣል ትላላችሁ? እናንተም የራሳችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ፣ ገምቱ፣ ተሳተፉ። ልክ እንደዚህ እንግዲህ የቦክስ ኦፊስ ሪፖርትን ከሆነ አርብ፣ ቅዳሜ፣ እሁድ በ3 ቀን ውስጥ ለማቅረብ ሞክራለሁ። ድንገት ካልተመቸኝ ቢዚ ከሆንኩኝ እስከ እሁድ ድረስ ያለውን ልክ እንደዚህ ሰኞ ላይ አቀርብላችኋለሁ። እናም የሳምንቱን አፕዴት አቀርብላችኋለሁ። እንደሚመቻችሁ እርግጠኛ ነኝ። ስለዚህ ስራዬን ለማበረታታት አዲስ ሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮችን ላይክ ማድረግ አትርሱ። ሐሳብ አስተያየታችሁን ኮሜንት የሰጣችሁ ተሳተፉ። ለጓደኞቻችሁም ሼር አድርጉ። ሰብስክራይብ ያደረጋችሁ ደግሞ የደውል ምልክቷን በመጫን አዳዲስ ቪዲዮ በምጭን ሰዓት ላይ እናንተ ጋር ኖቲፊኬሽን እንዲደርስ ማድረግ ትችላላችሁ። ከሰብስክራይበሮች መሃል 15 እና 20% ብቻ የደውል ምልክቷን ወይም ኖቲፊኬሽን እንደተጫናችሁ ያሳየኛል። እሱም ጥቅም አለው። በዛ ላይ ደግሞ ቪዲዮውን ስታዩ ቪፒኤን ማብራት አትርሱ። ከፋዩ ዩቲዩብ ነውና እኔ እንድጠቀም ቪፒኤኑን እያበራችሁ እንድታዩ ጋብዛችኋለሁ። ለማንኛውም ቪዲዮ እንደተመቻችሁ እርግጠኛ ነኝ። ያቀረባችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ድረስ ደህና ሁኑ። ባባይ